በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑርና በመስከረም 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። ቅድመ ዓለም የነበረ ለዘላለም ሕያው ሆኖ የሚኖር በእግዚአብሔር ስም እንናገራለን። ዳግመኛም ይህ ቅዱስ ዑራኤል ለአንጎታ አገር ምዕራባ የምትሆን ወደ ላስታ ምድር ሄደ። ይህችውም እንደ ንጉሥ ቴዎዶሲዎስ ልጅ እንደ ገብረ ክርስቶስ የዚህን ዓለም መንግሥት የናቀ የንጉሡ የላሊበላ የመንግሥቱ መናገሻ ከተማ ወይም መዲና ነች። ዙሪያዋንና ዳርቻዋን ሁሉ በክንፉ እየዞረ ከሰሜን ወንዝ እስከ ተከዜ ከለምለሙ ቦታ ድረስ በመስቀል አምሳል ባርኮ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ደም ረጫት። ከብዙ ዓመታትም በኋላ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ላሊበላ ተገለጸለትና ወዳጄ ላሊበላ ሰላም ላንተ ይሆን፣ ይህን ምድር ላንተ አስራት የሆነ ዘንድ ሰጥቻ ያለውና ተቀበላለው። ክፉም ድሃም ምስኪንም ባይለ ጸጋም ቢሆን ተነሳይ ጻድቅም ኃጥእም ቢሆን በእኔና በአንተ ስም አምኖ የሞተና በውስጧም የተቀበረ እስከ 7 ትውልድ ልምርልህ ስነግርህ፣ በተጨማሪም ትእዛዜን ተላልፈው ከነበሩ 200 ነፍሳት ጋር 88,000 ነፍሳት እምርልሃለሁ። ተስካረን ወይም መታሰቢያን ያደረገና ስምህን የጠራ እግርህ የረገጠውን መሬት የቀመሰ ለጸሎትም ከቆምህበት ቦታ የመነጨውን ውሃም የጠጣ እምርልሃለሁ። የለመንከኝን ሁሉ ሰጠሃለሁ። ላሊበላም አቤቱ ጌታዬ፣ ይህን ያህል የምሕረት ቃል ኪዳን ለማን ሰጠ? ይቅርታና ምሕረት ልማድህ ስለሆነ ይህን ሁሉ ሰጠህኝ እንጂ አለ። ነገር ግን ጌታ ሆይ ፈቃደ ይሁንልኝ። እንግዲያስ ጌታዬ ሆይ የነገርከኝን ሁሉ እንድትፈጽምልኝ ቃል ኪዳን ገባልኝ አለ። ጌታም በአባቴ ስምና በደቀ መዛሙርቴ ላይ በወረደው የባህሪ ሕይወቴ በሚሆን በመንፈስ ቅዱስ በጰራቅሊጦስም ስም በእናቴም በእመቤታችን በቅድስት ድንግል ማርያም ስም ቃል ኪዳን እገባልሃለሁ አለው። ላሊበላም እንዲህ አለው፣ አቤቱ ጌታዬ ሆይ ቸርነትህ እንደ ሰማይ ኮከብ እንደ ባህር አሸዋ እንዴት የበዛ ነው! ይህን ሁሉ ቃል ኪዳንስ የሰጠኸኝ በማንኛው ስራዬ ነው? አንተ ቸር ሰው ወዳጅ በመሆንህ እንዲሁም ወሰን ድንበር የሌለው ከሙላቱ የማይጎድል የምህረት ባህር በመሆን ነው እንጂ አለው። ዳግመኛም ጌታችን ላሊበላን ለሐዋርያቶቼ በሰጠሁት ቃል ኪዳን መጠን ለአንተም ይደረግልህ አለውና ከሱ ተሰወረ። ላሊበላም የአምላኩን ቸርነትና እውነተኛ የሆነ ቃል ኪዳኑንም በሰማ ጊዜ በጣም ደስ አለው፣ እግዚአብሔርንም አመሰገነ። ከዚህ በኋላ ስሙ ዑራኤል የተባለው መልአክ በክንፉ የጌታችንን ደም ይዞ ወደ መንዝ ምድር ሄደ። ሙሴ የእግዚአብሔርን ልጅ በደብረ ሲና በእሳቱ አምሳል ሆኖ የእሳቱ አምድ ከለምለሙ ቅጠር ጋር ተዋህዶ እንዳየው በክንፉ እንደ እሳት አምድ በአየር ላይ በመቆም ፈጽሞ ከመረጠ በኋላ የቅዱሳን የጸሎታቸው ቦታ ከምትሆን ከክሊና ምድር ደብረ ቆጵሮስ ላይ አረፈ። ከዚያም አዋቆችንና ሰነፎችን የሚያስቱ እነርሱም በጾምና በጸሎት ሊከለክሏቸው የማይችሏቸውን ብዙ አጋንንትን አገኘ። ጾምና ጸሎት በሰይጣን ዘንድ እንደ ጦር ወግቶ ዓይንን የሚያፈስና ራስን በዱላ መቱ የሚፈነክት ነውና፣ ያን ጊዜ የመላእክት አለቃ ቅዱስ ዑራኤል በዚያች በቆጵሮስ ገዳም ውስጥ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ደም ረጨ። ስለዚህም አጋንንት ሁሉም በዚሁ በደሙ መረጨት ተደመሰሱ። በዚያች ገዳም ውስጥም ጠንቋዮችና አጋንንት እንዳይኖሩ እግዚአብሔር በቅዱስ ዑራኤል እጅ እንዲደመሰሱ አድርጓልና አጋንንትን ሁሉ በመቅሰፍቱ ካወጣቸው በኋላ ዳግመኛ ወደ ቆጵሮስ ገዳም እስከ ዓለም ፍጻሜ እንዳይገቡ በስሙ አማላቸው። ከዚህ በኋላ እንደ እነርሱ ያልሆኑ እንደ ክቡራን አባቶቻቸውም ያሉ ለሰው ዓይን በሌላው ዘመን እስኪለወጡ ድረስ በዚያች ገዳመ ቆጵሮስ ላይ የመንፈስ ቅዱስ የጸጋው በረከት መላ። ከዚያን ጊዜ ጀምሮም በዚያች በቆጵሮስ ገዳም ውስጥ መናፍስት ርኩሳን አጋንንት ሁሉ በፍጹም አልተገኙም።
በዘንዶ የሚያመልክ አንድ ሰው ነበረ። እርሱም የበረሃውን እንስሳት ሁሉ የሚገዛ ነው። እርሱም አንዳንድ ጊዜ እንደ ወፍ፣ በሌላ ጊዜ ደግሞ እንደ አንበሳ ይመሰላል። እንዲሁም እንደ አንበሳ ይጮኻል፣ ይንጎራደዳልም፣ እንደ ትንሽ ጥጃም ይቦርቃል። ከዕለታት በአንድ ቀን በልቶ ጠጥቶ ሰከረና ዓይኑ ተለውጦ ደም መሰለ ወይም ደም አለቀሰ። የእግዚአብሔር መልአክ የዚህን ሰው ትዕቢቱን ወይም እብሬቱን አይቶ የስሙ አጠራርና የተንኮል ሥራው ፈጽሞ ከምድር እንዲደመሰስ ወደ እግዚአብሔር እየጸለየ ለመነም። እግዚአብሔርም የልመናውን ጸሎት ሰማና መልአኩን ያን ወንጀለኛ ሰው በመብረቅና በነጎድጓድ ድምፅ እንዲያጠፋው ፈቀደለት። ያን ጊዜ የእግዚአብሔር መልአክ በቆጵሮስ አንጻር ላይ ወረደና ምድሪቱን አነዋወጣት። ቤተሰቦቹም ሁሉ እስኪደነግጡ ድረስ የመሠረቷ ድንጋዮች ፈራረሱ። ያንም ወንጀለኛ ሰው በእሳት ሰይፍ ገደለውና በክፉ አሟሟት ወዲያው ሞተ። ከዚህ በኋላ መልአኩ የቆጵሮስን ምድር አመልክቶ የአብርሃምን ቤት እንደቀደስክ ይህችንም ምድር በቃልህ በችሮታ ቀድሳት፣ በበረከትም ባርክልኝ። በዚህ በወንጀለኛና በተንኮለኛ ሰው ሥራ ምክንያትም ይህችን ቦታ አታጥፋት፣ በይቅርታ ብዛት ቀድሳት፣ ለምስጋናህም ማደሪያ አድርጋት እንጂ አለ። ያን ጊዜ የሰማይና የምድር የጻድቃንና የሰማዕታት በረከት ሁሉ ወረደና በዚያች ቦታ በውስጧም መላ። እግዚአብሔርም ለአንተ ርስተ ጉልት ትሆንህና ገንዘብ አድርጋት አለው። ይህም መልአኩ ቅዱስ ዑራኤል አቤቱ ጌታዬ ሆይ ይህን በጎ ሥራ የሠራህልኝ በልመና አይደለም፣ ነገር ግን በቸርነትህና በምሕረት ነው እንጂ አለ። ይኸውም መልአክ ዳግመኛ በለመነው ጊዜ በመልካም ሥራው ያለ መርከብ በመጎናጸፊያው ባህርን የተሻገረ ጻድቅና መምህር የሆነ የኤዎስጣቴዎስን እንደ ቀድሞይቱ ደብር እንደ ቆጵሮስ ያችን ምድር ባረካት። ዳግመኛም አቤቱ ጌታዬ የተቀደሰው ስምህ በውስጧም እንዴት ሊኖር ይችላል አለው። እግዚአብሔርም በኋለኛው ዘመን በውስጧ ለእኔ ማደሪያ አዘጋጅቼ በቅዱሳኖች ምስጋናዬን አፈሳለሁ፣ ደስታዬንም ለዘላለሙ በእሷ ላይ አደርጋለሁ አለው። የሰላምና የጽድቅ ወዳጆች ደጋጎች በችግርና በብርድ እስኪወለዱባትም ድረስ ለሕይወት የሚመነጭ የእግዚአብሔር ቃል በእሷ ላይ ይገለጻል። አንተ ግን ይህ እስኪሆን ድረስ በረድኤትህና በጸሎትህ ጠብቃት አለው። ከዚህ በኋላ ይኸው መልአክ ተነስቶ ወጣና ለበረሃ አቅራቢያ የምትሆን ምድሪያ ወደምትባል ወደ አዜብ ምድር ወረደ። ውስጧንና ውጯንም ሁሉ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ደም ረጫት። ከዚያም አንድነቱንና ሦስትነቱን የሚያመሰግኑ ከሮምና ከግብፅ የመጡ ብዙዎች ቅዱሳኖች ተገኙ። የእግዚአብሔር መላእክትም የክርስቶስ የሥጋውና የደሙ አንድነት ካለበት በየዕለቱ እየጠሯቸው ከሰማይ ይወርዳሉም ይወጣሉም። ከዚህ በኋላ ከመለኮቱ ግርማ የተነሳ እየፈራና እየተንቀጠቀጠ ክንፉን ታጠበ። እነዚያ ቅዱሳኖችም የደሙን ጠብታ ባዩ ጊዜ እርስ በርሳቸው እግዚአብሔር በኢትዮጵያ ይህን ምልክት ስላሳየን በእውነት ዛሬም ዘወትርም እስከ ዘላለሙ ከመንፈስ ቅዱስ ጋር በሦስትነቱና በመንግስቱ ክብር ምስጋና ይግባው አሉ። ከዚህ በኋላ ከቆጵሮስ ገዳም ተነሳና በዳዊት ወንዝ ተሻግሮ በወግዳ ምድር አደሸዋ ከምትባል ደብር ደረሰ። እርሷንም ከክርስቶስ ጎን በተገኘ ብርሃናዊ ደመ መለኮት ባረካት። ከዚችውም ደብር ተነስቶ ሞረት ከሚባለው አገር ሲደርስ የጓደኛውን የባለምስራችሁ የቅዱስ ገብርኤልን ድምፅ ሰማ። እርሱ መልአኩ ቅዱስ ዑራኤልም የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ደም በክንፉ ተሸክሞ ወግዳ ውስጥ ባለች በሞረት አገር ላይ ቆመ። የአሸናፊ እግዚአብሔር እናት የእመቤታችን የቅድስት ድንግል ማርያም የምስራች ነጋሪ የሆነ የመላእክት አለቃ ቅዱስ ገብርኤልም በዚች ደብር ላይ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ደም ርጭ አለው። ያን ጊዜ ቅዱስ ዑራኤል ዙሪያውንና አካባቢዋን ሁሉ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ደም ረጫት፣ ባረካትም። ጌታችን ቅድስት እናቱ ከኢየሩሳሌም ወደ ግብፅ በተሰደደች ጊዜ ስለ ችግሯና ስለ ድካሟ ከእሱ ጋርም ብዙ ድካም ስላገኛት አስራት አድርጎ ሰጥቷታልና በኋላ ዘመን በዚህች ቦታ ንጹሐን ከሆኑ ከእስራኤል ነቢያት ይልቅ የተመረጠና የከበረ የሙሴ ጽላት ከሆነች ከጽዮን ካህናት ዘር የተወለዱ 2 ቅዱሳኖች ይኖሩባታል። ስጋዋን ንጹሕ በማድረግ
ከመለኮቱ ጋር አንድ አድርጎ ስጋዋን ለብሶ ፍጹም መለኮታዊ ብርሃን የሆነ የአብ የቃሉ እናት እመቤታችን ቅድስት ድንግል ማርያምን የሚወዱ ብዙዎች መነኮሳት በእሷ ውስጥ ይወለዳሉና እርሱ በሰይጣን አገዛዝ በጨለማ ውስጥ ለነበሩና ለአዳምና ለልጆቹ የሕይወት ብርሃን ነውና ከሌዋውያን ወገን የተወለዱ እነርሱም በኢትዮጵያ ውስጥ ከጽንፍ እስከ ጽንፍ ቅዱስ ወንጌሉን በማስተማር ያበራሉና ያን ጊዜም ቅዱስ ዑራኤል በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ደም ረጫት፣ ባረካትም። ከዚህ በኋላ ያቺ ደብር ደይ ተባለች። በኋላ ዘመን የንጉሥ ግርማ አስፈሪ ልጅ አምደ ጽዮን በአባ ዜና ማርቆስ ጊዜ ደብረ ብስራት ብሎ ሰየማት። በኋላም ዘራ ያዕቆብ የሞረትን አገር ምርጥ ብሎ ሰየማት። ንጉሥ ዘራ ያዕቆብም በስሟ ቤተ ክርስቲያንን በሠራ ጊዜ እመቤታችን መርጣታለችና አደሻዋንም ደብረ መሶበ ወርቅ ብለው ሰየሟት። ምክንያቱም የአምላካችን ስጋውና ደሙ በመሶበ ወርቁ ውስጥ በእሳት ነበልባል አምሳል ሆኖ ተገልጿልና ከዕለታት በአንድ ቀንም ባህሪው ጽሩይ በሆነ ወርቅ ተመስሎ በዚህች ውስጥ ታይቷልና ከዚህ በኋላ መልአኩ ቅዱስ ዑራኤል ተነሳና በብርሃን ሰረገላ ተጭኖ በእንሳሮ በኩል የጭልጋውን ባህር ተሻግሮና አልፎ ግራሪያ ምድር ከወንዙ አደረሰ። በዚያም ውስጥ ይህቺ ወንዝ ለኢትዮጵያ ሕዝብ ሁሉ የኃጢአት ማሰሪያ ትሆን ዘንድ ንጹሕና መለኮታዊ ከሆነ ከጌታችንና ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ጎን ለሕይወት ከፈሰሰው ወይም ከመነጨው ደም እርጭ ሲል የሚካኤል ድምፅ ተሰማ። ዳግመኛም አንተም እንደምታውቀው ሁሉ በስደቷ ጊዜ በግብፅ አገር ስላገኛት መከራና ችግር ይህችን አገር ለስደቷ መታሰቢያ ትሆናት ዘንድ ጌታችን ለእናቱ ስለሰጣት የግራሪያን ምድር ተራሮቿንም ማጸዶቿንና ሜዳዎቿንም ሁሉ ባርክ ቀድስም አለው። ይልቁንም በኋላ ዘመን ይህች ቦታ የቅዱሳን ልዩ ቦታቸው ትሆናለች። በእርሷም ብዙዎች አብያተ ክርስቲያናት ይሰሩባታል። የመንፈስ ቅዱስም የጸጋው ብርሃን እስከ ዘላለሙ አይለያትም። ያን ጊዜ የመላእክት አለቃ ቅዱስ ዑራኤል ከአምላካችን ጎን የፈሰሰውን ደም ረጫት፣ ቀደሳትም። ወዲያውም የመለኮት ብርሃን ከበባት። ስለዚህ ይህቺ ወንዝ የደም ዜጋና አገታ ዜጋመል ወንዝ ተብላ ተሰየመች። መለኮታዊ የሆነ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ከጎኑ የፈሰሰው የደሙ ብርሃን ከቧታልና በዚያች ዕለት መጋቢት 27 ቀን ጌታችን በተሰቀለ ጊዜ ብርሃን የለም ነበር። ነገር ግን መልአኩ ቅዱስ ዑራኤል የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ደም እየረጨ በመጣ ወይም በደረሰ ጊዜ በዝችው አገር ውስጥ ብርሃን ታይቷልና ከዚህም በኋላ በደመና ተጭኖ ሲሄድ ሞሎ ከሚባለው ቦታ ደረሰ። ከዚያም ወደ እንጦጦ ተራራ ሄደና የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ደም በላዩ አረጨ። ዙሪያዋንም ሁሉ ባረከ። ከዚህ በኋላ ተነስቶ ወደ የረር ወረደና ከአደባባዩ ተነስቶ እስከ ጨለቅለቃና ፍልውሃ ድረስ ያለውን በምስራቋና በምዕራቧ በቀኟና በግራዋ ያሉትን አገሮች ሁሉ በአምላካችንና በጌታችን ደም ባረካት። ይህች የረር ተራራ አምላክን የወለደች እመቤታችን የቅድስት ድንግል ማርያም አስራት ከመሆኗን በላይ ለኢትዮጵያ አገሮች ሁሉ ማዕከላዊ ናትና ከእርሷም ሄዶ ደብረ ዝቋላ ላይ ወጣና ከሕዝብ ሁሉ ከአዳም ልጆች የተመረጡ ንጹሐን የሚሆኑ የአብርሃምና የይስሐቅ የያዕቆብም ልጅ ከምትሆን ከእመቤታችን ከቅድስተ ቅዱሳን ከድንግል ማርያም ንጹሕ የሆነ ስጋዋን ነስቶ ከለበሰው ስጋ ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ጎን የመነጨውን ቀይ ደም በባህሮቿ ውስጥ ጨመረው። ያን ጊዜ ከአምላካችን ውሃና ደም ተቀላቅሎ ከጎኑ እንደመነጨ ባህሩ በቀይና በጠራ ውሃ መልክ ታየ። መልአኩ ቅዱስ ዑራኤልም የደብሯን 4 ማዕዘኖቿን ቦታውንም ሁሉ ባረከ። በየተራራዋም ላይ ያለው ውሃ ካለበት ቦታ እንደ ወተት ስለረጋ ወዲያና ወዲህ ሊፈስ አልቻለም። ይኸው ባህር አስቀድሞ ከተራራዋ ላይ በ4ቱ ማዕዘንና በዙሪያዋም ሁሉ እየወረደ ይፈስ ነበርና የሰማያውያን የቅዱስ ዑራኤል ሰራዊት መጡና በላዩ ላይ የሚኖሩትን የአጋንንትን ማህበር ሁሉ በታተኗቸው። ከበታቿ ያሉ ወይም የሚኖሩ የአገሩ ሰዎችም የመላእክት ሰራዊት
በተራራዋና በዙሪያዋም ሁሉ እንደ አጥቢያ ኮከብ ሲያበሩ አዩአቸው። ስለዚህ ደብረ ዝቋላ ኮከበ ገዳም ተብላ ተሰየመች። ከዚችም ወደ ምድረ ከብድ ሄዶ እንደ ደብረ ዝቋላ ባረካት። ወደ ምድረ ወረብም ሂዶ እንደ ክሊና ምድር እንደ ደብረ ቆጵሮስ ከምሁር ጀምሮ እስከ ዝዋይ ወሰን ድረስ በጌታችን ደም ረጫት። የዚያችን ሀገር ስም መንዝና ስልጤ ነው። ከዚህ በኋላ ወደ ዝዋይ ሄደና ባህሩ መካከል ባለው ደሴት ከፍተኛ ተራራ ላይ ወጣና ቆመ። ከተጫነበት ደመና ላይም ወረደና በአንደኛው ክንፉ ከዝዋይ ከባህር ቀርቶ በአንደኛው ክንፉ ደግሞ ከያዘው ከጌታችንና ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ጎን የቀዳውን ደም ጨምሮ ከከንባታ ምድር አንስቶ እስከ ናሪያና አረብ ወሰን ድረስ ሁሉንም ረጨ። ከዚህ በኋላ ተነስቶ የፀሐይ መውጫ ወደምትሆን ምድር ሄደና ከምስራቁ ተራራ ላይ ወጥቶ የሐዘሎንና የያግሙን ምድር ሁሉ ባረከ። አሰቦት ተራራም ላይ በወጣ ጊዜ ቅዱስ ሚካኤል ይህችን ተራራ ሳትዘገይ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ደም በፍጥነት እርጫት አለው። ጌታችን ዛሬ ማህያዊ በሚሆን በደሙ አዳምን ከዲያብሎስ አገዛዝ ነፃ ሊያወጣ ወደ ሲኦል ይወርዳል፣ እኛም ከእርሱ ጋር አብረን እንሄዳለንና አለው። ያን ጊዜም በፍጥነት ስለቀደሳት ወይም ስለረጫት ከፀሐይ ብርሃን ይልቅ ሁለንተናዋ ብርሃን ሆነ። ስለዚህም የሰማይ መላእክት ያችን ተራራ የመብርሃን አገር የብርሃን ተራራ ደብረ ወገግ ብለው ሰየሟት። ያን ጊዜ ያችን ደብር ሲባርካት 11 ሰዓት ነበርና ጌታችን የአዳምና የሔዋንን ነፍሳት ከነልጆቻቸው ከሲኦል ውስጥ ለማውጣት በአካለ ነፍስ ወረደ። ግሩም የሆነ የማይጠፋ የመለኮትነቱ ብርሃን የሲኦልን ቦታ አበራት። ለዘላለሙ ጥቂትስ እንኳን የብርሃን ጸዳል ወይም ጭላንጭል የሌለው በሲኦል ጉድጓድ ውስጥ የነበሩትን የሰውን ነፍሳት ሁሉ አወጣቸው፣ አዳናቸውም። ያን ጊዜ ይኸው የብርሃናት አለቃ የሚሆን ቅዱስ ዑራኤል ከደብረ ወገግ ተነስቶ በኢትዮጵያና በግብጽ ባለች ፈለገ ጊዮን አባይ ደረሰና ማህያዊና ግሩም የሚሆን የመለኮትንም ደም በክንፉ ስለተሸከመ በተፈጥሮ ባህሪው እሳት ሲሆን እየተንቀጠቀጠ ፈጽሞ ተግብሩን ለማጠየቅ በውስጧ ታጠበ። የተቀደሳችሁ የኢትዮጵያ ሕዝብ ሆይ የመላእክት አለቃ ቅዱስ ዑራኤል ከእስላሞች አካባቢ በስተቀር ከኢትዮጵያ አጸደ ቤተ ክርስቲያን ወገን ወይም ቦታ ውስጥ መድኃኒት በሚሆን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ደም ያልቀደሰው አንዳችም አይገኝምና ይህንን ታሪኩን ስሙ። ነገር ግን እነዚያን አድባራት ሁሉን የፈጠረ ብርሃን የሚሆን የአብ አካላዊ ቃል እናት እስከ ዓለም መጨረሻ ድረስ ስሟ በእነርሱ ላይ ይጠራ ዘንድ ከፍ አድርጓልና ከትግራይም ሀገር ዳግሚት ጽዮን የተባለች ምድረ አክሱምንና ደብረ ሃሌሉያን እንዲሁም ደብረ ሲያትንና ከዋሊ ገዳም ጋር ደብረ አባይን ዳግመኛም ከአማራ ሀገሮች የላሳ ምድርና የሮሃ ሀገር ደብረ ሷም ላንጎት ምድር እስከ ኦፍላ ምድር ድረስም ምዕራቧና ምስራቋ የምትሆንም ከይኩኖ አምላክ ጋር ይዘው የሶስቱ ነገስታት ላሊበላና ቄሱ ይምርሃነ ክርስቶስ የናኩቶ ለአብም አድባራት የሆኑትን ሁሉ ከፍ ከፍ አደረጋቸው። በጌታችን ደም ከተባረኩትና ከፍ ከፍ ካሉት ሌሎችም አድባራትም የዳግማዊ ዳዊት ደብረ ከርቤና ገነተ ማርያም ከበጌምድር ጽርሐ አርያምና ሁለቱ የጽድቅ ነገስታት አብርሃና አጽባሃ እንዲሁም ሃይማኖቱ የቀና አምላክን የሚወድ ዘርዓ ያዕቆብ የሰሯት ከሸዋ ሀገርም በመንዛ ሀገር ውስጥ የምትገኝ ምድረ ክሊና እንዲሁም መጓ የሚሏት የምሳለ ማርያም ደብርና የአደ ሸዋ ደብርና ደብረ ምስራት ከሸዋ አድባራትም ሁሉ የከበረችና የተመረጠች የቅዱሳን ገዳም የምትሆን ደብረ ሊባኖስም በምስራቅ ሀገር ያለ ደብረ ወገግና ደብረ ዝቋላ አምባ ማርያምና እመምህረት እንዲሁም የደነስ ገዳምና ደብረ የሻ ናቸው። እነዚህ ሁሉ የብርሃን አለቃ የሚሆን በቅዱስ ዑራኤል እጅ ለዘላለሙ ክብር ምስጋና ገንዘቡ የሚሆን ማህያዊ በሚሆን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ደም ተባርከዋል። ለእግዚአብሔርና ለእናቱ ለድንግል ማርያም ምስጋና ይገባል።
ለእኛም ለዘላለሙ ይቅርታና ምሕረት ይደረግልን፣ አሜን። የመልአኩ የቅዱስ ዑራኤል ረድኤትና በረከት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁልጊዜም የሚያገለግሉ ኃይላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውና ያጻፈውን ወይም በማኅተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም ሁሉ በደለኛና ሁሉን በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስት ድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችን ኢትዮጵያን ሕዝበ ክርስቲያኑን ሁሉ በቸርነቱ ይቅር ይበለን ለዘላለሙ አሜን። አቡነ ዘበሰማያት